ፌቨን እና እኔ አንድ ቤት ነው ያደግነው። እሷ ደግሞ በጣም ያብታም ልጅ ናት። ብቸኛ ልጅ ናት እና አግብተው ነው ያሳደጓት። ስለዚህ በሷ መፍረድ አይቻልም። እሺ ይሁን። ታዲያ ይሄ ግን አንቺን ከመጥላት ጋር ምን ያገናኛል? ያው እኔ ከሷ በልብስም በብዙ ነገር ባንስም የሆነ የምንሄድበት ቦታ ሲኖር ግን ትኩረት ወደ እኔ ስለሚሆን ያ ደግሞ እሷን ያናዳታል። እሺ አሁን ምን ፈልጋ ነው የደወለችው? የሆነ የምናደርገው ነገር አለና እሱ ልታስታውሰኝ እኮ አንቺና ፌቨን የምታደርጉት ነገር? አዎ በቃ ርዕስን ቀይርልን እና ደግሞ አሁን ስለተረጋጋው ወክ እያደረግን እናውራ። ትንሽ እየተረጋጋ ፌቨን እንግዲህ እንደምንም ሆና ከነብዩ ጋር ለመተኛት መድኃኒቱን ከዶክተሮች እጅ ምን ያህል እንደሚያስከፍልም እኔ ከፍዬ የወንድን ወንድ ልጅ ናም ጽጌረዳ እንግዲህ ፌቨን የምታወራው ነገር ሁሉ እውነት መስሏት ፌቨን በጽጌረዳ ላይ እንደምትጫወት አላወቀችም። ፌቨን እንግዲህ እንደምንም ሆና ከነብዩ ጋር ተኝታ ለሱ ማርገዝ ነው የፈለገችው እና የፈለገችውን ነገር ለማድረግ ደግሞ ጽጌረዳ ስለምታስፈልጋት ጽጌረዳን መጀመሪያ አሳመነቻት ማለት ነው። በፊትም እንደዚህ አርጎኝ አብረን ተኝተን ከሱ እርጉዝ ሲሆን እሱ ደግሞ እኔን አልፈልግሽም አለኝ። ስለዚህ እኔ በጣም ተሰምቶኛል፣ አሞኛል። ሆስፒታልም እንግዲህ ብዙ ነገር አድርጋለች። ጽጌረዳ ደግሞ ይሄ ነገር እውነት ነው የመሰላት። ጽጌረዳም ያው ራሷን አልቻለችም። እንዴት ነብዩ ይሄን ነገር ያደርጋል ወይ ብሎ ስጠይቀው አዎ ከዛ በላይም ሊያደርግ ይችላል። እኔን ግን ይኸው ተጫውቶብኝ አልፈልግሽም አለ። እንግዲህ ጽጌረዳ ሄዳ ከነብዩ ጋርና ከአቶ መስፍን ጋር ተጣልታለች። እንግዲህ ፌቨን ድሮም የፈለገችው ይሄኛውን ነገር ነው። ፌቨን ግን ለነብዩ አባት እንደሚዳሯት ምንም ነገር የምታውቀው ነገር የለም። ግን በዛ ምክንያት ያው እነሱ ጥፋተኛ እንደሆኑ እንግዲህ የነብዩ አባትችን ውሻ ከቤቴ አስወጡልኝ ብሎ ሲጮይ ነብዩ ይደርሳል። ጽጌረዳን እንግዲህ ሊደፍራት ጠይቋት ነበረና እሷ ደግሞ እኔ አይደለሁም ውሻ አንተ ራስህ ነክ ውሻማ እኔ አይደለሁም አንተ ነክ ብላ ስትል ነብዩ ጽጌረዳን ይመታታል ማለት ነው። ጽጌረዳ ደግሞ በቃ ሰውነቷ ደም በደም ሆኗል። በጣም ተናዳለች እና በሚያደርጉት ነገር ደስተኛ አልነበረችም። አባቱም እሱም እንግዲህ ፌቨን ማይሆንና የሚሆን ነገር ሁሉ ስለነገረቻት ይሄ ነገር እውነት ነው ብላ እንግዲህ በጣም ተናዳ ስለነበረ ከነሱ ጋር ትጣላለች ማለት ነው። ነብዩ ደግሞ ዝም በይ ብዬሻለሁ ለምንድነው ዝም ማትይ ብሎ በጥፊ ይመታታል። አንተንም አባትንም አልፈልግም ከህይወቴ ከዛሬ ጀምሬ ውጣ ትለዋለች። በዛ ምክንያት በጥፊ ይላታል ማለት ነው ነብዩ። አባቱ ደግሞ በጣም ያስመስላል። እንግዲህ ከዚህ በፊት ከፌቨን እናት ጋር ተስማምተው እችን ልጅ ምስቱ አድርጎ ለመኖር ሲነጋገሩ ነበረና የፌቨን እናት ደግሞ የእሷን ልጅ ፌቨንን ለነብዩ ለመዳር ብላ እችን ህፃን ልጅ ለአቶ መስፍን አሳልፋ ለመስጠት እናትየዋ በሰራተኝነት ከእነሱ ቤት ስለምትሰራ እናትየዋን ማታላ እችን ልጅ ከሆኑም ትዳር መያዝ አለባት ስትል ጽጌረዳ እናት ደግሞ እሷ የምትለው ነገር ስለምትሰማ ያው በራሳቸው ቤት እየኖሩ ሀሳብ አለመቀባት ችግር ስለሆነ እስከ ቤት ድረስ ይዛት ሄዳ እንድስማሙ አድርጋለች ማለት ነው። ነብዩም እንግዲህ እንደመታለው ነው። ጽጌረዳ እንግዲህ ከአፍንጫዋ ደም ወጥቷል ማለት ነው። ነገርኩሽ ለምንድነው ዝም ማቲ ብሎ ሲመታት እንግዲህ ስትመለሰው
እንዳለ ደም በደም ሆናለች። በጣም ነው የደነገጡት ሁለታቸውም። እሷም በጣም ተናዳ ስለነበረ አንተ ውሻ እጅን በእኔ ላይ ነው ያነሳከው፣ ይህን ነገርማ አትርሳ ብላ እንግዲህ ፈበን ማይሆንና ሚሆን ነገር ስለተናገረችው እሷ ደግሞ ፈበንን እንደዚህ አድርጎ የተወ እሱ መስላ እውነት ስለማታቅ ስለዚህ ከነሱ ጋራ ተጣልታለች ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዙ ትበልልኝ። ሰብስክራይብ፣ ላይክ በማድረግ ዩቱቤን አበረታቱኝ፣ እኔንም አበረታቱኝ እላችኋለሁ። ዛሬ የጽጌረዳ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። ትወዳላችሁ ብዬ ተስፋ አደርጋለሁ። ስለምትከታተሉኝ ደግሞ ከልብ አመሰግናችኋለሁ። ትሰማኛለህ? አባትና ልጅ ከዚህ በኋላ ከህይወቴ ውጡ ትላቸዋለች። እንግዲህ እሱ ደግሞ በጣም እኔ እንደዚህ ማድረግ ፈልጌ አይደለም፣ ዝም በይ ሲልሽ ዝም ስላላልሽ ነው እንደዚህ የመጣሁት። እኔ ግን እንደዚህ ለማድረግ ፈልጌ አይደለም። እንዴ ጽጌረዳ ለምንድን ነው እንደዚህ የምትይኝ? እኔ ምን አጥፍቼ ነው? ለምንድን ነው እንደዚህ የምትይው? ብሎ ይናገራል ማለት ነው ነብዩ። አባትየውም ከህይወቴ ውጡ ትላለች። ሁለታችሁም ሁለተኛ በእኔ ህይወት ተመልሳችሁ እንዳትመጡ እኔ አልፈልጋችሁም። እንግዲህ ፈበን ስታስመስል ጽጌረዳ ከችግሬ ጋራ ከመከራዬ ጋራ አብረሽ ስለነበርሽኝ ውስጤን መረዳ ሰው አለ ብዬ ተስፋ አላደርግም ነበረ። አንቺ ግን በሁሉ ነገር ከጎኔ ስለሆንሽ እህቴ ስለሆንሽ በጣም ነው ማመሰግነው ብላ እንግዲህ እያስመሰለች ወደ እሷ ቀርባ የሌለውንና ያለውን ነገር ሁሉ ተናግራለች። እንግዲህ እሷ ከነሱ ቤት ተጣልታ እንድትወጣ ነው እየፈለገችውና የፈለገችውን ነገር እንግዲህ አድርጋለች። በስተመጨረሻውም እነሱን አጣልተው እሷ ለመኖር ነው የፈለገችውና እሷ ግን ያለውን እውነታ ምንም ነገር አታውቅም። ስለዚህ ጽጌረዳ እንግዲህ በእንደዚህ አይነት ሁኔታ በሱ እጅ በመመታቷ በጣም ነው ያዘነችው። ምክንያቱም እሷ እውነትም ያፈቅራት እውነትም መወዳት እውነትም ከእሷ ጋር ለመኖር የሚያስብ ልጅ ነው የመሰለችው። እሷ ግን አንድ ነገር አታውቅም። እናትየዋና የእናትየዋ አሰሪ እሷን ለነብዩ አባት ለመዳር ዝግጅት እያደረጉ እንደሆነ ግን ምንም ነገር አታውቅም። እሷ ግን ለሌላ ሰው እንደምትዳርና እናትየዋ ለመዳር እንደወሰነች ብቻ ነው የምታውቀውና እንግዲህ በዛ ምክንያት በጣም ተጎድታለች። አባቴን የሚያክል ሰውዬ እኔን ለማግባት ሽማግሌውን በድብቅ ስልክ አይገርማችሁም ወይ? ለምንድን ነው ማልናደደው? አንቺ እኔን ማግባትሽ ነው እንት ያናደደሽ ወይስ ሽምግልናውን በድብቅ ስለላኩ ነው እንደዚህ የተናደድሽው? ትለዋለች። አዎ እኔ አንቺን ማገባው ብሎ አባትየው ይናገራል። እሷ ደግሞ አባቱን ሳይሆን ልጁን ታፈቅረዋለች። እነሱ ግን ምንም ነገር የሚያውቁት ነገር የለም። ጽጌረዳ ይሄ ነገር ይፈጠራል ብላ መቼም አትጠብቅም ነበር። እናትየዋም ደግሞ አባቴን ለሚያክል ሰውዬ እኔን ትድረኛለች ብዬ መቼም አላስብም ነበረ። እናቴ ሀሳቧን እንድትቀይርና ከዚህ ሰውዬ ጋር ትዳር እንዲይዝ የምታደርገው የፈበን እናት እንደሆነች እኔ ያውቃለሁ። ምን እንዲያወራልክና ምን እንድነግርክ ነው የምትፈልገው ብላ አንቺ ባለጌ ሁለተኛ ከኔ ጎንና ወደ እኔ ቤት እንዳትመጪ ይላታል። ጽጌረዳው ጀግናዋ ደግሞ ልንገሪክ ካልክ አንተ ነህ ባለጌ እኔ አይደለሁም ብሎ ይጮሃሉ። ከዛም ነብዩ ይመጣል። የተፈጠረውን ነገር ሳያቅም እችን ባለጌ ከቤት ያወጣልኝ ሲል ይናገራል። ነብዩን አይቶ ነብዩ ደግሞ አባዬ ምንድነው የተፈጠረው? ምን እየተፈጠረ ነው ያለው? ይላቸዋል። እችን ውሻ ብቻ ከቤት አውጣልኝ ይለዋል። ከዛ እሷም ውሻማ እኔ አይደለም ውሻማ አንተ ነህ፣ ውሻማ እናንተ ናቸው ስትል
በጥፊ ይላታል። ከአፍንጫዋ ደም በደሙና እያለቀሰች ሁሉንም ነገር ተናግራ ሁለተኛ አንተና ልጅክ ወደ እኔና ሰፈሬን እኔ የረገጥኩበትን ቦታ እንዳትረግጡ እነግራችኋለሁ፣ አስጠንቅቄ እነግራችኋለሁ። ሁለተኛ አይናችሁን ማየት አልፈልግም ትላቸዋለች። እንግዲህ እኔ አንተን ከማገባው ሞትን እመርጣለሁ፣ ይሄን ነገር ይወቅ፣ እጅ ቆሻሻ ከፊቴ አውጣ ይላታል። እሷም ደግሞ በጣም በንዴት አንተን አግብቼ ከአንተ ጋር ከመኖር ሞቼ ቢቀበር ነው የሚመርጠው አንተ ባለጌ ነህ ስትለው እንግዲህ በጥፊ ይላታል። ውድ የተወደዳችሁ የዩቱብ ተከታታዮች ስለምታበረታቱኝ ከልብ ነው ማመሰግናችሁ። አሁንም ማበረታቱኝ ከጎኔ ሁኑኝ እላችኋለሁ። ስለምታበረታቱኝ አመሰግናችኋለሁ። መልካም ምሽት ተመኘሁላችሁ።